ሀይሚና ብሩኬን የሚያስታርቅ ግን አንድ ጤናማ ሰው ጠፋ እኮ። በቃ ሁሉም የራሳቸውን ነገር ነው ጎትተው የሚመጡትና እንግዲህ ኤፍሬም ያው ሀይሚን ወስዷታል። በዛም ምክንያት እንግዲህ ጀግና ጀግና እየተባለ ነው። ለማንኛውም ዛሬ ተፋጠዋል ኤፍሬም እና ብሩኬ። ያው ብሩኬ ሀይሚን እፈልጋለሁ ይላል። ኤፍሬም ደግሞ በቃ ከዚህ በኋላ እኔን ካላከበርክ እኮ እኔን እንደዚህ እያወራኸኝ ሀይሚን ልታገኛት አትችልም እያለ ነው። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛልኝ። የምር በዚህ መካከል ማለት ነው እኔ እየታየኝ ያለው የሀይሚ አጣብቂኝ ውስጥ መግባት። ምክንያቱም በዚህ በኩል ብሩኬ አለ፣ በዛ በኩል ኤፍሬም አለ ማለት ነው። በዛ በኩል የራሷ ችግር አለ፣ በብሩኬ በኩል የሚመጡ ሴቶች ችግር አለ። መካከል ላይ ሆና በጣም ሀሳብና ጭንቀት የሚበዛባት እሷ እንደሆነች እየታየኝ ነው ማለት ነው። እንግዲህ ማለት እኔ አላቅም ምን ጎበዝ እንደሚያስብለው አላቅም። በእርግጥ ታላቅ ወንድም ማለት መከታ ነው። አዎ አባት ነው፣ ሁሉ ነገር ነው። እኛ እንድንነካ አይፈልግም በምንም አይነት ሁኔታ። መሰበራችን መጎዳታችን አይፈልግም። ከዛ ነገር ሊያወጣን የሚችለው ወንድማችን ነው። ግን ደግሞ ማለት ነው ማለት እኔ እንጃ ነገሮች እውቀት በተሞላባቸው መልኩ የተሻለ ነው። አሁን እውቀት ባልተሞላ መልኩ መራመድ ራሱ ሌላ ህይወትን ማመሰቃቀል ነው የሚመጣው። ኤፍሬም ሀይሚን ወስዷታል። ግን ደግሞ የወሰደበት መንገድ ልክ ነው ብላችሁ ታስባላችሁ? በእኔ በኩል ልክ አይደለም። ለምን ብሩኬና ኤፍሬም ጓደኛሞች ናቸው። በውስጥ ያወራሉ፣ ይነጋገራሉ አይደል? ይሄ ነገር ሲፈጠር ጋሽዬ እንኳን አባት ሆኖ እንኳን ጋሽዬ ብሩኬ አስረገዘ ሲባል ልጅቷን ራሱ አግኝቶ ያወራ ሰው ነው። ገብቷችኋል አይደል? በእርግጥ እሱ እንደወጣት አይደለም፣ ብዙም ነገር ያሳለፈ ነው። ችግርን፣ መከራን፣ ፈተናንም በጣም ብዙ ነገሮችን አፈራርቆ ያሳለፈ ሰው እስከሆነ ድረስ ለማስታረቅ እንጂ እንዲህ ሌላ ነገር እየተናገሩ ነገሮችን ለማስፋት የሚፈልግ ሰው አይደለም፣ አባት እንደመሆኑ መጠን እና እንኳን ኤፍሬም አይደለም ጋሽዬ ቁጭ አድርጎ አውርቶታል ብሩኬን። ስለዚህ ጓደኛ እኩል ናችሁ፣ ጓደኛሞች ናችሁ። ይህ ሁሉ ነገር ሲፈጠር ነገ ይስተካከላል እያለ ዝም ከማለት ይልቅ በውስጥ እኮ ደውለ ብሩኬን በቃ ከዚህ በላይ ይበቃል ብሩኬ፣ እኛ ከእናንተ ህይወት የማንገባው ነገሮች እንዳይሰፉ ነው። አሁን ግን ማስተካከል አለብህ። ለምን ሀይሚ በጣም እየተጎዳች ነው፣ እያመማት ነው ያለ። ነገሮችን ማስተካከል ካለብህ አስተካክል ብለህ እኮ ቅድመ ጥንቃቄ ነግረኸው አውርተኸው መፍታት እንደሚችል በስነስርዓቱ አስረድተኸው ከዛ ያንተን ቃል አልሰማ ሲል ብሩኬ ያንተን ቃል አልሰማም ብሎ ሌላ ነገሮች ሲፈጽም ብታየው ነበረ ያኔ መውሰድ የምትችለው ሀይሚን ማለት ነው። አሁን ምንም ሳታናግረው ዘለ ከቤቱ መተህ ሀይሚን መውሰድ ማለት ይሄ ልክ አይደለም። ለምን ቅድሚያ እንደ ሰው ከሰው የሚጠበቀው በቃ ሰላማዊ ከሚፈልግ ሰው የሚጠበቀው ቅድሚያ ያኛውን ወገን ማውራት ነበረ። ነገሩ የተፈጠረው በብሩኬ በኩል ነው አይደል? ሀይሚን ለምን ታወራት አለ? ብሩኬ ነው ነገሩን መፍታት የሚችለው። ቀን በቀን ከሷ ጋር እያወራው ነበር፣ እየተጎዳች ነበረ። እየተጎዳች እንደሆነማ እኛም እያየናት እና ምንም እዚህ ጋር ጀግና ሊያስብለው አይችልም። እንደ ወንድም ያደረገው ነገር ልክ ቢሆንም ግን ደግሞ የሄደበት መንገድ ልክ አይደለም። ቅድሚያ ነገሮቹ ወደ ሰላም እንዲመጡ ሁለቱን ወይ ማግባባት ከቻለ ካልቻለ ደግሞ ብሩኬን መምከር ነበረበት። እና ሲጀመር ኤፋ የነካው የለውም በረካ። ኤፋ የገባበት ሲጀመር ሁሉም መታመስ ነው። እንዲያው በሁሉ ዩቲዩበሮች አንድ ቀን ሰላም እንኳን ሆኖ አያውቁምና የሆነ ሰውን ማስታረቅ የሚችል ሰው አይደለም። በነገራችን ላይ ብዙ ያየነው ነገር ነው። በቃ በተለያዩ ዩቲዩበሮች ይገባል፣ ጭራሽ ሰላም የነበሩ ሰዎች ይበጣበጣሉ። ይሄ እውነታው ነው። እየመረረን የምንወጣው ነገር ነው። ለምን ሚዲያ ላይ እያየነው ነው የሚያደርገውን ነገር። ሲቀጥል ደግሞ ኤፍሬም አንደኛ ንግግር ደስ አይልም። ንግግርን አስተካክል። ዝም ብሎ ሰው ላይ ይሄ ልድፍ አይደረግም፣ እንዳመጣ አይወራም። ነገ እናንተ ሀይሚና ብሩኬ ተጋብተው እኮ የእህት ባል ሊሆን ይችላል ብሩኬ፣ አይታወቅም። የነገርን ማሰብ ጥሩ ነው። ለነገሩ እንኳን የነገውን አይደለም እኮ ያሳለፋችሁትን ነገር የምታስታውሱ ሰዎች አይደላችሁም። እና አሁን ብሩኬና ኤፍሬም የሀይሚና የብሩኬን ተውት። የብሩኬና ኤፍሬም በጣም ምርጥ ጓደኛሞች ናቸው። በጣም ብዙ ደሳስ የሚሉ ጊዜያቶችን አሳልፋቸው፣ ግን ያንን ነገር እርስት አድርጎታል። እንግዲህ ማለት እኔን እንደዚህ እያናገርከኝ ሀይሚን አታገኛትም ላልከው ሰውን ስታከብር አንተም ትከበራለህ። አንተ ካላከበርክ አንተ ማንም ሊያከብርህ አይችልም። ሲቀጥል ደግሞ ከፈለገ ነገር ልትከላከላት ትችላለህ፣ ግን ህይወቷን ደግሞ አንተ አትመራውም። ኤፍሬም ማለት ህይወቷን የምትመራው ሀይሚ ነች። አሁን ይሄን በማድረጉ ራሱ ሀይሚ አጣብቂኝ ውስጥ ገብታለች እያልኳችሁ ነው። እንግዲህ ብሩኬ ሀይሚን ማግኘት ይፈልጋል። ሀይሚን የሚያገኝበት መንገድ አንድና አንድ ጥያቄ ለመጠየቅ። አንደኛ ነገር እንግዲህ ያው ኤፍሬም ሳይፈልግ ነው ወይ አንቺ ሳትፈልጊ ነው ወይ አስገድዶ የወሰደች ሊላት ነው። ዋናው ደግሞ ከኔ ጋር መቀጠል ትፈልጊያለሽ ወይንስ ደግሞ አትፈልጊም ነው። ይሄ ጥያቄ ለሀይሚ አሁን ምን ማለት እንደሆነ ልነግራችሁ አልችልም። በጣም ከባድ ጭንቀት የሚፈጥር ጥያቄ ነው። ምክንያቱም ሀይሚ
በሰዓት ይሄን ጥያቄ መመለስ ሳይሆን ራሷን ማረጋጋት፣ ወደ ራሷ መመለስ፣ ነገሮችን ማገናዘብ፣ በቃ ማስተዋል። እንዴት ነው የተፈጠሩ ነገሮችን ብቻዋን ሆና ነገሮችን ማገናዘብ የምትችልበት ሰዓት ነው እንጂ እንደዚህ አይነት ጥያቄ የምትጠየቅበት ሰዓት አይደለም። ለምን እንደዚህ በምጠይቃት ሰዓት በቃ በንዴት ሆና ምናምን ነገር በቃ እኔ አልፈልግም ካንተ ጋር መቀጠል ካለች ከብሩኬ ጋር ነገሮች ያከትማሉ። ምክንያቱም ብሩኬ ብዙ ጊዜ የሃይሚ ፍላጎት ሲያሟላ ነው የምናየውና የአንቺ ፍላጎትሽ ከሆነ በቃ ይሄ የኔና አንቺ ነገር ከዚህ ጋር አበቃ ብሎ ነው ዞር የሚለው ብሩኬ። እና በዚህ ሰዓት ለሃይሚ እንደዚህ አይነት ጥያቄ ባትጠይቅ በኔ በኩል ደስ ይለኛል። ለምን ከባድ ነው። ምናልባት የምትናገራቸው ነገሮች ከልቧ ላይሆን ይችላል። እኔ በቃ ካንተ ጋር መቀጠል አልፈልግም የምትለው ከልቧ ላይሆን ይችላል። ይሄ ነገር ግን በብሩኬ በኩል ስሬስ ይሆናል ማለት ነው። እና የተሻለ ሰው ይመጣል፣ ሃይሚን የሚወዳት ሃይሚን የሚያከብራት። ኧረ ኤፍሬም ዝም በል ማለት በፍቅር በማክበር ከብሩኬ ሌላ ማንም ሊመጣ አይችልም። ሲጀመር ሰውና ሰው አይበላለጥም። ሀብታም ሆነ ድሃ ሁሉም አንድ ነው። ከአንድ ጉድጓድ ነው የሚገባው። ገባ? ሃይሚና ብሩኬ ባይዋደዱ ኑሮ እስከዚህ ድረስ አብረው ይዘልቁ ነበረ። ቢዋደዱ መሰለኝ በአንድ ቤት እስከዚህ ድረስ ማለት 2 ዓመት ሙሉ እጅ ለእጅ ተያይዘው የመጡት ቢዋደዱ ነው። ግን ደግሞ አሁን ላይ ምንድነው ምቀኛ ነው የበዛባቸው። ምቀኛ በዛ። ህይወታቸው እየተስተካከለ ህይወታቸው እያማረ ሲመጣ ምቀኛ እየገባባቸው በቃ ነገሮች ከነገር ላይ ነገር እየተደራረበ መስማማት አልቻሉም፣ መግባባት አልቻሉም። አሁን የተፈጠረባቸው ያለ መፋቀር ያለ መዋደድ ሳይሆን ያለ መግባባት ችግር ነው። አንዳቸው ሰከን ብለው ቢደማመጡ ኑሮ ማለት ነው ይሄን ነገር አንዴ አመዱን ያጠፉት ነበር። የምሬን ነው። ድምጥ ማጡን አጥፍተው ወደ ፍቅራቸው ይመለሱ ነበር። ግን መደማመጥ አቅቷቸዋል እንጂ እነዚህ ሰዎች ቢለያዩም እንኳን ተጣልተው አይደለም ማለት የሆነ ውስጣቸው ተጠላልቶ አይደለም። እሷም ተወደዋለች እሱም ይወዳታል። እየተዋደዱ መለያየት ማለት ነው። እንግዲህ ሰው ስላል አይደለም ሰው ስለፈለገ አይደለም። የሰው ልጅ ዋናው እህል ውሃ ነውና እህል ውሃቸው ከሆነ ሃይሚና ብሩኬ አይለያዩም። የፈጣሪ ስራ ነው የሚሆነው። እንግዲህ ኤፍሬም እሷን ስለወሰዳት ሃይሚን ስለወሰዳት አይደለም። ብሩኬ ከዚህ ጋር አምባጓሮ ስለፈጠረ ችግር ስለፈጠረ አይደለም የሚቀጥሉት። ፈጣሪ ስላለ ብቻ ነው የሚቀጥሉት እና ፈጣሪ ያለው ይሆናል።